ሰላም ወገኖች እንዴት ናችሁ? ደህና ናቸው። እኔ አስቴር ግዳይ ይባላለሁ። ፒዲፒ በያስቱ ሚል ዩቲዩብ ቲክቶክ ፕሮግራም አለኝ። በዛም ደግሞ የህይወት ክህሎት ስልጠና ለመስጠት አስቤ ነው እና ሰዎችን ደግሞ ሞር በበለጠ ለማነቃቃት አሸናፊ ለማድረግ ስኬታማ ለማድረግ አስቤ ነው። ይሄኛው 14ኛው ሳምንታዊ ፕሮግራሜ ነው። ወገኖቼ በአሁኑ ደግሞ ልነግራችሁ የምፈልገው ስለ አሸናፊነት ሚስጥር አሸናፊ እንድትሆኑ። አሸናፊ ማለት ምን ማለት ነው? ወገኖቼ ማሸነፍ ካልቻለን እንሸነፋለን። የምንሸነፈው ደግሞ ለአንድ ነገር አይደለም፣ ለሺህ ነገሮች እንሸነፋለን። ለበሽታ፣ ለድህነት፣ ለጭንቅ፣ ለመከራ፣ ለሀዘን፣ ለፍርሃት፣ ለክፉ ነገሮች ሁሉ መሸነፋችን አይቀርም። እኛ መጀመሪያ አሸናፊ ሆነን ካልተገኘን ማለት ነው። ወገኖች አሸናፊ እንግዲህ ለመሆን መጀመሪያ ማድረግ ያለብን ምንድነው? ውስጣችንን ጀግና ማድረግ አለብን። አመለካከታችን ማስተካከል አለብን። ውስጣችን ጀግና ለማድረግ ደግሞ አስቀድመን መጀመሪያ የስነ ልቦና መጽሐፍቶች፣ የሳይኮሎጂ መጽሐፍቶች፣ እነዚህ ሞቲቬት የሚያደርጉ ሰውን የሚያነቃቁ መጽሐፍቶች፣ አስተማሪ መጽሐፍቶች በማንበብ ከእግዚአብሔር ጋር የእግዚአብሔር መጽሐፍ ቅዱሶች በማንበብ እና በመመሰጥ ፕሮግራም ነገሮችን በማስተዋል ራስን በማወቅ ይጀምርና ከዛ ለህይወት ያላቸው አመለካከት ይቀየራል። ህይወትን እኔ ታግዬ ማሸነፋት እንጂ ችግሮች እኔን ታግለው የሚያሸንፉኝ አይደሉም። ችግር እንዳመጣጡ መልሳለሁ። ውስጥ ያለው ሀዘን፣ መከፋት፣ ጭንቀት፣ ፍርሃት ደግሞ አስወግጄ አስቀንጥሬ እጥላለሁ። መሆን ያለበት ያለፈው ነገር ሆኗል። ወደፊት ወዳለው ነገር ዘረጋለሁ፣ ሮጣለሁ፣ አሸንፋለሁ እያላችሁ ውስጣችሁ በጣም ስታሳምኑት ከንግግር ውጪ በጣም ስትዋሃዱት ይህን ሀሳብ በእግዚአብሔር ሀሳብ እና በሳይንስ እና የእግዚአብሔር ሀሳብ ነው ሁሌ የሚያሸንፍ እና ራሳችሁ ሶስተኛ ደግሞ አሸናፊ የምትሆኑት። ስለዚህ ራሳችሁ አሸናፊ ራሳችሁ ለመፍጠር ጀግና ራሳችሁን ለመፍጠር ራሳችሁ ላይ የሚሰራ ብዙ ስራ አለ። ራስ ላይ ኢንቨስት ይደረጋል ወገኖቼ። ራስ ላይ ኢንቨስት አድርጎ ልላችሁ ፈልጌ ነው። ውስጣችሁን አበርቱት። ያለፈ ሀዘን፣ ጭንቀት፣ መከራ፣ ስቃይ ከሆነ እሱኑ እርሱት። ወደፊት እሱ አስተምሯችሁ የሚያልፍ ነው ብያለሁ፣ ባለፈውም ተናግሬያለሁ። አሁን ግን ህይወት የፈተና ማዕከል ናት። ህይወት ፈተና አለባት በብዙና። ስለዚህ እኛ ግን መጀመሪያ ራሳችንን እንፍጠር፣ አሸናፊ እናርግ እያልኳችሁ ነው። ከሁኔታዎች በላይ በልጠን እንገኝ። አሸናፊ መሆን ማለት ጀግና መሆን ማለት ነው ብዬ ይኸው እየነገርኳችሁ ነው። ጀግና ራሳችሁን ፍጠሩት። ጀግና ራሳችሁ ፍጠሩት። እምነታችሁን አስተካክሉ። በአምላካችሁ ያላችሁ እምነት ደግሞ ይሆናል አይሆንም፣ ይሄ ነገር ያደርግልኛል አያደርግልኝም ሳይሆን ይሆናል ብላችሁ በራሳችሁ ተማምናችሁ ወደፊት መሮጥ፣ ችግሮችን ማለፍ፣ እድሎችን እየተናጠቁ መውሰድ፣ ፍርሃት የሚባል ሀዘን የሚባል መሸማቀቅ የሚባሉ ነገሮች እነዚህ ውስጥን ድክም የሚያደርጉ ነገሮች ናቸው። ተንቀሳቅሰን ስራ እንዳንሰራ ከሰው ፊት እንዳንቆም የሚያደርጉ ስለሆነ እነሱ መጀመሪያ ማስወጣት አለብን ከውስጣችን ማለት ነው። ለምሳሌ እኔ ወገኖች ልንገራችሁ፣ በሆነ ሰዓት ላይ እጅግ በጣም ፈተና ከብዶ የነበረ ህይወት ከብዶ የነበረ እና ከአመታት በፊት ማለት ነው እንግዲህ እና በቤት ውስጥ አባቴ ቤት እያለው አባቴ ቤት መኪኖቹን አጥቶ አባቴ ደህይቶ ነበረ። አባቴን ጨምሮ ሌሎች 2 እህቶቼ ታማሚ ሆነው ማስታመም ነበረብኝ። እናቴ ሞታ ነበር። የምወዳት እህቴም እና ወንድሜም ሞተው ነበረ። ነገር ግን ቤተሰቡ ሰፊ ነው። ታላላቆቼ የራሳቸው ስራ እየሰሩ ነበር እና በዛ ወቅት ታናናሾቼን እና ችግሮችን ይዤ የተጋፈጥኩት እኔ ነበር። ከዛ ሁኔታዎች ውስጥ ሀዘን፣ ፍርሃት፣ ሚስኪን፣ ድባቴነት፣ ጭንቀት የሚባሉ ነገሮች ውስጤን ወርሰውት ነበር ማለት ነው ወገኖቼ። እና ተስፋ መቁረጥ፣ በአምላኬም ባመን ምንድን ነው ይሄ ነገር ብዬ ሁሉ ነገር ጨልሞብኝ ነበር ወገኖቼ። በውጭም እየተፈተንኩ ነበር። እንግዲህ እንዲህ ነው ተብሎ ሁሉ አይነገርም። ፈተና የበዝቶ ነበር። ሴትነቴም ተፈትኖ ነበር እና የሆነ ያህል ጊዜ አስጨንቆኝ ነበር። ለአመታት ነበር ነው ይሄንን ችግር ይዤ የነበረው እና ትምህርቴም ራሱ በጣም ማሽቆልቆል ጀመረ እና ሁሉ ነገር እየተዳከመ፣ አቅሜ እየደከመ፣ ሁሉ ነገር እየተጨነቀ በመጣ ቁጥር ደግሞ የውጭ ፈተናዎች እጅግ እየበዙ መጡ እንጂ እየቀነሱ አልነበረም። ሰዎች እንደዚህ ተረተው እንደዚህ ያደርጋሉ የምትሏቸው ጓደኞቻችሁ፣ የቅርብ ሰዎቻችሁ ራሱ
ሊረዷቸው አይችሉም። እንዴት እንደሆነ አላውቅም። ግን ብቻ ዋናው ነገሩ ከዛ 1 ወር ጊዜ ወስጄ እኔ ራሴ ሳይኮሎጂ መጽሐፍት፣ ሞቲቬሽን መጽሐፍት፣ ሳይንሳዊ የሆኑ መጽሐፍትን እያነበብኩ 1 ወር ሙሉ ለብቻ የተመሰጥኩኝ ችግሮችን ይዤ ማለት ነው። ንስሐ እየገባሁ መጽሐፍ ቅዱስ እያነበብኩም አምላክ የምትለኝ ነገር ካለ ምንድነው ይሄ ነገር ከአቅሜ በላይ ሆነ እያልኩ አመለከትኩኝ። እና በዛ ጊዜ ውስጥ አስቤ ስደርስበት ችግሮች ነፍስ እየዘራ የችግር መዓት ራሳችን ላይ እየቆለልን ያለ ነው ራሳችን ጀግና ሆነን ስላልፈጠርነው ነው በሚል ውሳኔና ውስጤን ጀግና አደርጋለሁ። ከችግሮች ሁሉ ተፋልሜ እኔ አሸንፋለሁ፣ እኔ ድል አደርጋለሁ እያልኩኝ ውስጤን በጣም እያመነ ሲመጣ እየቀለለው ሀዘን፣ ፍርሃት፣ ጭንቀት፣ ምስኪንነት፣ ግራ መጋባት እየለቀቀው መጣ። አምላኬም እኔ አምላኬ ልጅ ከሆንኩኝ ሰይጣን አያሸንፈኝም፣ የመንፈስ ጦርነት አሸንፋለሁ። መንፈሳዊ ጦርነቶች በራሴ በጽድቅ ስራ ሳይሆን በእምነት ያሸንፋለሁ። አምላኬ ተዋጊ ነው፣ ስሙም እግዚአብሔር ነው እንደሚለው እግዚአብሔር ያሸንፍልኛል ብዬ በሙሉ እምነት ተነሳው። ከዛ ጊዜ ስወጣ ከወሩ በኋላ ግን ወገኖቼ እኔ ሌላ ሰው ሆኜ ተለውጬ ነው ራሴን ያገኘሁት እና ነቅቼ ተለውጬ ነው ያገኘሁት። አምላኬንም እምነቴ በጣም በዝቶ ነበረ። በራሴ መተማመንም እጅግ በዝቶ ነበረ እና ደግሞ አላማዬንም ላለመሳት ተምሬ ለመለወጥ ሰርቼ ለማምለጥ በራስ መተማመን ጨምሮ ነበረ። ትኩረቴ ሁሉ ወደ ስኬቴ ነው ወደ ማሸነፍ አዘንብዬ ነበርና ከዛ በኋላ እውነት ለመናገር በእግዚአብሔር ፊት እነግራችኋለሁ እነዛ አይድኑም ተብሎ 3 ማስታመማቸው ሰዎች 5 ዓመት በላይ የፈጁብኝን ሕክምናው ባለበት የቤት እንክብካቤ ነርሲንግ ኬሩ ባለበት እንግዲህ በእግዚአብሔር ተአምር እነዛ ሁሉ ድነውልኝ። አባቴ ችግር የነበረው የመኪኖቹን በሚሊዮኖች ተፈተው በኢንሹራንስ ጉዳይ የተያዘ የነበር ሁሉ መፍትሄ አግኝቶ እኔ ደግሞ እነሱን እያስታመምኩ ጥቁር አንበሳም ሌላም ሆስፒታሎች እያስታመምኩ እያለ ማታ ትምህርቴን እየተማርኩ ነበረ። እልህ ይዞኝ ነበር። አሸናፊነት መንፈስ ውስጥ ስለነበርኩኝ ዲግሪዬን በሽልማት አሸንፌያለሁ። ከዛ በኋላ ታናናሾቼም ከኔ በላይ ስኬታማ ናቸው፣ ትልልቆችም ከኔ በላይ ስኬታማ ናቸው። እኔም የህይወት ሩጫዬን ቀጥዬ ማስተርሴን ወስጃለሁ። ከዛም በኋላ የትርፍ ሰዓት ልስራ ብዬ 36፣ 47 ሰዓት፣ 48 ሰዓት፣ 72 ሰዓት ሁሉ በመስራት ጠንክሬ በመስራት ህይወትን ተፋለምኩ እላችኋለሁ ወገኖቼ። ምንም አልፈራም ነበር፣ ምንም አላፍርም፣ አልደነግጥም ነበር። ከዛ በኋላ ምንም አይጨንቀኝም ነበር። ማተኩሮ መስራት ያለብኝ ነገሮች ላይ ማሸነፍ ያለብኝን ችግሮች ላይ ነው። ማሸነፍ ያቃተኝን ነገር ለእግዚአብሔር ለአምላኬ እየነገርኩኝ የእሱን ኃይልና ችሎታ እንዲገለጥ በእምነት እየጸለይኩኝ ድል አደረግኩ እላችኋለሁ። እጅግ በጣም በህይወቴ የነበሩ ፈተናዎች ሁሉ ድል ነስቻቸዋለሁ ወገኖቼ። እኔ በጣም አሸናፊ ነኝ። የነቃሁት ብዙ ነገር ስላለ ላንቃችሁ ብዬ ነው ወገኖቼ እኔም በዚህ የተከሰትኩት እና አሸናፊ ሁኑ ወገኖች፣ ንቁ ልላችሁ ፈልጌ ነው። ሁሉም ይሸነፋል፣ በሽታም ይድናል፣ ችግርም ያልፋል፣ ወደ ሀብት መሮጥ እንችላለን። በሰዎች ያለን ፈተና ከአቅም በላይ የሆነ የሚመስል የሚያስፈራራውን ነገር ሁሉ ውስጣችን ጀግና ስለሆነ እኔ አሁን ውስጤ ጀግና ስለሆነ ውጩ ቢያብድ ቢጮህብኝ ቤቴ ውስጥ እንቅልፍ ባጣ ባል መስራት ቢያቅተኝ መኖር ቢያቅተኝ በነገሮች ሁሉ ብፈተን ሴትነቴ ከአቅሜ በላይ ተፈትኖ ባገኘው ጥሎ ለማለፍ በሚጥሩ ወገኖች ራሱ እጅግ በጣም ሴትነቴን ቢፈተንና በመከራ ውስጥ ባልፍም ወገኖቼ እጅግ በበዛ ኃይለኛና ጠንካራ አሸናፊ ስነልቦና ያለ ሴት ነው የፈጠርኩት። ፋይናሊ ወገኖቼ ይሄን እንድትወስዱልኝ ፈልጋለሁ። ራሳችሁን ችግራችሁ የምትፈቱት ራሳችሁ ናችሁ። ራሳችሁ የምታሸንፉት ራሳችሁ ናችሁ። አምላካችሁ ቅርብ ነው። እግዚአብሔር እንኳን ሞትና ክርስቶስ በዚች በህይወት በምድር በቆየባት 33 ዓመቱ በምድር ስንት ፈተና አይቷል። ለሰዎች ብሎ በመጣው ግን ሰዎች ምን እንዳደረጉት ይታወቃል ወገኖቼ። ከዛስ ደግሞ አልፈን ስናየው ሞትን ድል አድርጎ እንዴት እንደተነሳ እናያለን። ዘር ተዘርቶ በጨለማ ውስጥ በውሃ ውስጥ በጭቃ ውስጥ የነበረው ዘር ራሱ ጨለማውን አሸልፎ ጭጋጉን አሸልፎ የቀበረው ጭቃውን አሸንፎ እንዴት ከፍ ብሎ ዛፍ እንደሚሆን ፍሬ እንደሚያፈራ እናያለን ወገኖች። እንደዚሁ ደግሞ አንድ ተራራ መውጣት የፈለገ ሰው ኤቨርስት ተራራ የዓለም እጅግ ትልቁን ከፍተኛ ተራራ መውጣት ፈልጎ የነበረ ሰው ሊወጣ ሲፈልግ እንኳን እሱን ሊወጣ ዳገቱን ሊወጣ የሆነ ያህል መራመድ ሲያቅተው ምንድን ነው ያለው?
ኤቨርስት ሆይ አንተ ተራራ ነህ፣ ምንም አትሻሻልም። እኔ ግን ሰው ነኝ፣ ተሻሽዬ መጥቼ ነገር አሸንፈሃለሁ ነበር ያለው እና እንደዛ አድርጎ ተራራውን እንደወጣ ያሳያል። ይሄ ምንድነው? የሆነ ማሸነፍ ያቃታችሁ ነገር ተዘጋጅታችሁ ወደኋላ ጠንክራችሁ አሸንፋችሁ ራሳችሁ ተሻሽላችሁ ስትመጡ ታሸንፉታላችሁ። እንዴት አድርጎ ነው ያሸንፈው? ስፖርት ሰራ፣ ደጋግሞ ሞከረ፣ ምን አለ እና ሰውነቱን አጠነከረ፣ ሁኔታዎችን አጠና፣ ተመራመረ፣ አሸነፈ። እኔም ራሴን አጠናው፣ ተመራመርኩ፣ ችግሮችን አጠናው በጥልቀት ሳይንሳዊ ሆንኩኝ፣ መንፈሳዊ ሆንኩኝ፣ የአምላኬን ኃይል ተቀበልኩኝ። ከመልካም ሰዎች ጋር ሆኜ እጅግ ተአምር የሚባል እጅግ ብዙ ድንቅ ስራዎችን ሰራው። እጅግ ብዙ ድል አደረግኩ። እጅግ ብዙ አሸነፍ። ክብር ለአምላክ ይሆንልኝ። ክብር ለመልካም ሰዎች። ግን ወገኖች የራሴም ጀግና ስለሆንኩ ነው። አሸናፊ ሴት ስለሆንኩኝ ነው። ጠንካራ ስለሆንኩኝ ነው። ራሴን ስለለወጥኩት ነው እላችኋለሁ። ለወደፊትም እንደዚህ ለሚገጥመኝ ፈተናዎች፣ ለሚሆኑት ሁኔታዎች አስቀድሜ ራሴን አዘጋጅቼ እኔ ነኝ የማሸንፈው፣ እኔ ነኝ እንደማደርገው ከአምላኬ ጋር ከመልካም ሰዎች ጋር ብዬ ሳይንሳዊ ሆኜ ችግሮችን አጥንቼ ራሴን አሻሽዬ በቀረብኩ ቁጥር እጅግ ተአምር የሚባሉ ሁኔታዎች ማሸነፍና ድል ማድረግ እንደምችል አውቃለሁ። ይሄም ለእናንተ ወገኖች ላካፍላችሁ ፈልጌ ነው። አሸናፊ እንድትሆኑ በህይወት ውስጣችሁ ጀግና እንዲሆን ውስጣችሁ ድል አድራጊ ስሜት እንዲሰማችሁ ፍትትት እንድትሉ አካላችሁ እንዳይደክም መንፈሳችሁ እንዳይደክም ሀዘን እንዳይሰማችሁ ሞትም ከሆነ የሞቱ ሰዎች እንግዲህ ሁላችን ተራችን ደርሶስ መሞታችን አይቀርም። ሀዘን እንዳይደቁሳችሁ ወገኖቼ። ለሞት ነው ሰው የተፈጠረው ብላችሁ ስለሞቱት እርሱ ስለታመሙት ከአምላኬ ጋር ሆኜ ፈዋሽ አምላክ ድል አድራጊ አምላክ አለኝ እያላችሁ በእምነታችሁና ማድረግ ያለባችሁ እያደረጋችሁ እንደ አዝናችሁ ተክዛችሁ ፍጥጥ ብላችሁ እነሱ ጋር ከመታያቸውና ለእነሱም ሳትጠቅሙ ለራሳችሁም ከምትጎዱ እኔ አሸንፋለሁ፣ እኔ አድናችኋለሁ፣ እኔ እንደዚህ አደርጋለሁ፣ አምላኬ ይረዳኛል፣ ሳይንሱ ያግዘኛል እያላችሁ መፍትሄ ላይ እያተኮራችሁ ማድረግ ያለባችሁ ሩጫ በእልህ ስትሮጡ ታሸንፋላችሁ። ችግርም ከሆነ ትረቱታላችሁ። የክፉ ሰዎች አሰራር ኃይሎችም ቢሆኑ ታሸንፋላችሁ። ወገኖች ከሁኔታዎች በላይ እንድትሆኑ ይኸው እየነገርኳችሁ ነው። ሚስጥሩ ያሳወቅኳችሁ ነው። ጊዜ ወስዳችሁ ወርም ቢሆን ሳምንትም ቢሆን ከራሳችሁ ጋር ቁጭ ብላችሁ እየተዋወቃችሁ የሚያነቁ መጽሐፍት፣ የሚጠቅሙ መጽሐፍት፣ የሳይኮሎጂ ሞቲቬሽናል መጽሐፍቶች፣ የህይወት ክህሎት የሚያሰለጥኑ መጽሐፍቶች እያነበባችሁ ጊዜ ወስዳችሁ ከራሳችሁ ጋር የተዋወቃችሁ አስቡ። ራሳችሁን አጀግኑ መጀመሪያ ብያለሁ። ንስሐ እየገባችሁ መጽሐፍ ቅዱስ እያነበባችሁ የአምላካችሁ ኃይል ውሰዱ፣ ታጠቁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው የሚባለውን ነገር ውሰዱት፣ የእውነት ውሰዱት። ያሸንፍልናል፣ ድል ያደርግልናል። ከዛ ደግሞ በምድር ላይ መልካም ሰዎች አሉ ብላችሁ አስቡ። ሌሎች ደግሞ ባለማወቅም ሊሆን ይችላል። እንግዲህ ግን ለማንኛውም ጀግና ራሳችሁ የፈጠራችሁ ጊዜ ሰውም ያከብራችኋል፣ እግዚአብሔርም ይወዳችኋል። ራሳችሁን ታሸንፋላችሁ።